አላህ Subhanahu Wa Ta'ala የሌላ አካል ሙላሐዛ የተቀላቀለበት ስራ ከሆነ አይፈልግም ለአላህም ነው የሰገርኩት እነገሌ ግን ቢያውቁት ይሻላል የሚል ቢያደንቁኝ ጥሩ ነው የሚል ነገር ካለ ተበላሽ ذلك ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን قال الله تعالى انا اغنى الشركاء عن الشرك ከሸሪካዎች ሁሉ ከጓደኛ የተብቃቃሁ እኔ ነኝ እገሌ በተጋራኝም ማለት فمن عمل عملا عند ስራ የሰራ اشرك فيه معي غيري ከኔ ጋራ ሌላን አካል ያጋራበት ከሆነ ተረክቱሁ ወሽርከሁ እሱና ሽርኩን እንዳለ ተዋቸዋለሁ ሌላ አካል አቀላቅለህ የለ ከዛ የምታገኘው ካለ ሞክር ከኔ ምንም የለም ይባላል ማለት ነው ስለዚህ ኢኽላስ ፈታኝ ነገር ነው لذلك قال بعضهم الناس هلكا الا العاملون ሰዎች ሁሉ ጥፋት ላይ ናቸው ኸይር የሰሩ ሲቀሩ ኸይር የሰሩም ደግሞ ጥፋት ላይ ናቸው الا المخلصون ሙኽሊሶች ብቻ ሲቀሩ ከልባቸው የሰሩት ማለት ነው والمخلصون على خطر عظيم እነሱም ከባድ አደጋ ላይ ናቸው ኢኽላሱ የእውነት ይሁን ሌላ ነገር ይቀላቀለው የሚያበጥረው የሚያጣራው አላህ ስለሆነ ስራችንን ለአላህ ኢኽላስ ልናረግ የጠራ ነገር ይዘን ልንቀርብ ይገባል ይሄ በደንብ ልናስብበት የሚገባ ነገር ነው ብዙዎቻችን ስራ እንሰራለን ግን በጎን ይመጡና ሰዎች ያደንቁናል ማድነቃቸው ደስ ይለናል ወይንም ደግሞ ዑጅብ ይሰማናል ራስን ማድነቅም ራሱ ዞር ብሎ አቋስን ይለካ ሁሉ ሰው ስለኔ እንደዚህ ይላል የሚል ነገር ታስባለህ ያ ስራ ግን አላህ ዘንድ ደርሷል ወይ አላህ ዘንድ ዋጋ ኖሮታል ወይ ተጽፏል ወይ እውነት እንደው ምን الأعمال الصالحات ይቆጠራል የሚለው ሊያሳስበን ይገባል አንድ ስራ አላህ ዘንድ ተቀባይነት ይኖረው ዘንድ ሁለት መስፈርቶች መሟላት ግድ ነው